አሁን ወደ ሳርጀሪ ክፍል ሊገባ ነው። በሁሉ መልካም ነገር ከጎኔ የቆማችሁ ኢትዮጵያውያንና ታላቅ የደግነት ልብ ባለቤቶች ሁሉ ምስጋናዬ ከልብ ነው። በተለይም በክብርት ካንቲባ ወይዘሮ አዳነች አቤቤ አስተባባሪነት ኤምኤንአርሲ ሮው ማቴሪያል ኤክስፖርት ኤንድ ኢምፖርት ፒኤልሲ ላደረጉልን ከፍተኛ ድጋፍ በእጅጉ እናመሰግናለን። ሁላችሁም ክብርት ካንቲባ ወይዘሮ አዳነች አቤቤን እንድታመሰግኑልኝ እጠይቃለሁ። ስማችሁ እዚህ ያልተጠቀሰ የጭንቅ ቀን ወዳጆቼ ሕክምናዬን እንደጨረስኩ በታላቅ ምስጋና ፕሮግራም እንደምንገናኝ እምነቴ ሙሉ ነው። ደጉ የአገሬ ሕዝብ አሁንም በጸሎት እንግዲህ ወንድማችን ማስተር አብነት አልহামዱሊላህ ረብል ዓለሚን ለሱ ክብር ምስጋና ይገባው ማለት ነው። ለአርሽ ባለቤት የሆነው ጌታ እሱ ምንድነው ማስተር አብነት እንግዲህ ጤና ኦፕሬሽን አድርጎ በሰላም ወጥቷል። እንኳን ደስ አላችሁ እህት ወንድሞቼ። እውነት ለመናገር እኔ በጣም እያሰብኩ ነበር። ትናንት በጣም ተረብሼ ነበር። አልহামዱሊላህ በጣም ነው ደስ ያለኝ። በዚሁ አጋጣሚ አላቅም እንደኔ የተደሰታችሁ ካላችሁ በኮሜንት ብታሳውቁኝ ደስ ይለኛል። ምክንያቱም የኢትዮጵያ እናቶች አባት ወንድማችን የኛ ወንድም የኛ መከታ የኛ አባት በዚህ ደረጃ ተሽሎ ስለመጣ በጣም ደስ ብሎኛል። በጣም ወላሂ እኔ ማስተር አብነትን በጣም ነው የምወደው። እንኳን አላህ አሻረህ ወንድም ዓለም ከዚህ በላይ ጤና ተመልሶ በሁለት እግርህ ኢትዮጵያ ድንብሽ እያልክ ትገባለህ። ወንድም ዓለም አይዞህ አብሽር። በዚሁ አጋጣሚ ውዶቼ ማሮቼ ፍቅሮቼ መጥፎ ነገር የምትሰሩ አላችሁ። ያንን ነገር ደግሞ መጥፎ ነገር ለእናንተ ያደርግላችሁ ብዬ ነው የምለው። ለምን አላቅም ቅድም የሆነ ቪዲዮ አይቼ በጣም ነው የተረበሽኩት። ገባችሁ? ሰው ያለ በህይወቱ የሆነ ነገር ገና ይሆናል ብላችሁ የምትሰሩ ሰዎች ወላሂ አላህን ፍሩ። ገባችሁ? ነገ ወዲያ እናንተ ለቪውና ለእንትን ስትስገበገቡ ፈጣሪ ደግሞ ነገሩን ወደ እናንተ እንዳያዞረው ጥንቃቄ አድርጉ ማለት ነው። በሁለተኛ ደረጃ ደግሞ የሁላችንን ነፍስ የያዘው አላህ ነው እንጂ የሚያውቀው እናንተ አታውቁም። ፕሊስ አስቀድማችሁ ለሰው ውድቀት ለሰው እንትን አደምድሙ። ምክንያቱም እናንተ ለሰው ውድቀት ስትፈልጉ ረብል ዓለሚን ደግሞ ወደ እናንተ ሊያዞረው ይችላል ማለት ነውና ደስ ብሎኛል። እንኳን ደስ አላችሁ። ኮንግራቹሌሽን ወንድማችን ማስተር አብነት እንግዲህ ቀዶ ህክምናው በሰላም አልቋል። አሁንም አላህ ያሽረው፣ አላህ አፊያህን ይመልስልህ እያላችሁ ደስታ